ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። ሸዋሊድ ሐረርን እንደ ጨረቃና ከዋክብት በሐረሪዎቹ ውብ ባህል የምትደምቅበት መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለሸዋሊድ በዓል እንኳን አደረሳችሁ መልእክትም አስተላልፈዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለሸዋሊድ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም የሸዋሊድ ምሽት ሐረር እንደ ጨረቃና ከዋክብት በሐረሪዎች ውብ ባህል ልዩ ዜማና ትዕይንት የምትደምቅበት መሆኑንም አውስተዋል። በዓሉ ከባህላዊ ስነ ስርዓትነቱ ባለፈ የጥንታዊቷ ጀጎል የታሪክ አሻራ፣ የህዝቦች የአብሮነት መድረክና የኢትዮጵያ የባህል ብዝሃነት ማሳያ ነው ብለዋል። ሸዋሊድ የማህበራዊ ትስስር ድልድይ ነው ያሉት ምክትል ጠቅላይ ሚኒስትሩ ቂም በቀል የሚሻርበት በወጣቱና በአረጋውያን መካከል ያለው የትውልድ ሰንሰለት በምርቃትና በምክር የሚታደስበት መሆኑን አስረድተዋል። ከዚህም ባለፈ የአብሮነትና የመቻቻል እሴቶች በደመቀ ሁኔታ የሚታዩበት ልዩ ዓመታዊ ክብረ በዓል መሆኑን ነው የገለጹት። መንግስት ለሀገራዊ ቅርሶችና ለቱባ ባህላዊ እሴቶች ጥበቃ ልዩ ትኩረት የሰጠው እንደ ሸዋሊድ ያሉ ቅርሶችን የቱሪስት መስህብና የሀገራዊ አንድነታችን ምሰሶ ሆነው እንዲቀጥሉ ለማድረግ ነው ሲሉም አመልክተዋል። በዓለም አቀፍ ደረጃ በዩኔስኮ ጭምር እውቅናን ያገኘው ሸዋሊድ የሐረርን ብቻ ሳይሆን የሁላችንንም እንግዳ ተቀባይነትና የከበረ እሴት ለዓለም በማስተዋወቅ ረገድ ትልቅ ሚና አለው ነው ያሉት። ምክትል ጠቅላይ ሚኒስትር ተመስገን ለሐረሪ ህዝብና ለከተማ ነዋሪዎች በሙሉ እንኳን ለሸዋሊድ በዓል በሰላም አደረሳችሁ ብለዋል። ሐረር ሁለት ቅርሶቿን ጀጎልና ሸዋሊድን በዩኔስኮ የዓለም አቀፍ ቅርስነት በማስመዝገብ በሀገራችን ቀዳሚ ስፍራ መያዟን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም የልማት ስራዎቻችን ሐረር ወደ ቀድሞ ክብሯና ገናናነት ታሪኳ የመለሷት መሆኑንም ተናግረዋል። ዝርዝሩ በፍቃዱ በላይ ይቀርባል። ታሪክ ቁራስ ቢምዚት ከተብሽ ተስቲዊ ሶርቢ ኢሽዋሊዴ ሐረር ሁለት ቅርሶቿን ጀጎልና ሸዋሊድ በዩኔስኮ የዓለም ቅርስነት በማስመዝገብ በሀገራችን ቀዳሚውን ስፍራ መያዟን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። የሸዋሊድ በዓልን አስመልክቶ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። በመልእክታቸውም ሐረር ሁለት ቅርሶቿን ጀጎልና ሸዋሊድ በዩኔስኮ የዓለም ቅርስነት በማስመዝገብ በሀገራችን ቀዳሚውን ስፍራ መያዟን ርዕሰ መስተዳድሩ ገልጸዋል። የጀጎል የዓለም ቅርስ ስፍራ ታሪካዊ ይዘቱን በጠበቀ መልኩ በኮሪደር ልማት ስራ ታጅቦ ጽዱ፣ ውብና ማራኪ እንዲሆን መደረጉን ገልጸዋል። ይህም ስፍራ ለነዋሪው ሆነ ለጎብኚው ይበልጥ ምቹ እንደሆነ ማስቻሉን ጠቁመዋል። የሸዋሊድ በዓልን በተመለከተም በዓሉ ባህላዊ ይዘቱን በጠበቀና የኢትዮጵያዊነት የጋራ ማንነታችንን በሚያጎላ መልኩ በታላቅ ድምቀት እንዲከበር በመደረጉ በርካቶች የሚታደሙበት የሰላም የፍቅርና የአብሮነት አውድማ የሆነ መምጣቱን አስረድተዋል። ሁለቱም ስራዎች በቱሪዝም ዘርፉ የተሰናሰሉ መሆናቸውን የጠቀሱት ርዕሰ መስተዳድሩ በክልሉ ፈጣን ማህበራዊና ኢኮኖሚያዊ እድገት በማስመዝገብ ሐረርን ወደ ቀድሞ ገናንነቷ ለመመለስ ትልቅ እገዛ እንዳላቸው ገልጸዋል። በመሆኑም እስካሁን የተመዘገቡ ውጤቶችን ለማስቀጠልና በቀጣይም አዳዲስ ስኬቶችን ለማስመዝገብ ሁሉም የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። ርዕሰ መስተዳድር አቶ ኦርዲን በድሪ የዘንድሮ የሸዋሊድ በዓል በድምቀት እንዲከበር ድጋፍ ላደረጉ አካላት በሙሉ ልባዊ ምስጋናቸውን አቅርበዋል። በተጨማሪም ከተለያዩ የሀገራችንና የዓለም ክፍሎች በመምጣት የበዓሉ ተካፋይ ለሆኑ እንግዶች ምስጋናና አክብሮታቸውን በመግለጽ የዓመት ሰው ይበለን በማለት መልእክታቸውን አጠቃለዋል። ሸዋሊድ የበዓል የሐረርን ሕዝብ ካላት በርካታ ድንቅ ባህላዊ እሴቶች መካከል አንዱና ዋነኛው መሆኑን የቱሪዝም ሚኒስትር አስታወቀም። ሚኒስትሩ የሸዋሊድ በዓልን አስመልክቶ የእንኳን አደረሳችሁ መልእክትንም አስተላልፏል። አዩብ ካዛሊ ዝርዝሩን ይዞታል። የቱሪዝም ሚኒስቴር በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት ለተመዘገበው የሸዋሊድ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ለዘመናት በኩራት ለዘለቀውና በዓለም ቅርስነት ለተመዘገበው ለዘንድሮ የሸዋሊድ በዓል በሰላም አደረሳችሁ ያለው ሚኒስቴሩ በዓሉ የሐረሪ ህዝብ ካሉት በርካታ ድንቅ ባህላዊ እሴቶች መካከል አንዱና ዋነኛው ነው ብለዋል። ከረመዳን ጾም መጠናቀቅ በኋላ የሚከበር የደስታ የፍቅርና የማህበራዊ ትስስር መገለጫ እንደሆነ በመግለጽ በዓሉ ለቱሪዝም ዘርፍ ትልቅ አቅም ይዞ የመጣ
ብርቅዬ ሀብት እንደሆነም አንስተዋል። በዓሉን ስናከብር ኢትዮጵያ ያላትን ጥንታዊ ስልጣኔና ለዓለም ያበረከተችውን ድንቅ የባህል ሀብት በኩራት እያስታወስን ሊሆን ይገባልም ነው ያለው። በታሪካዊቷ የሐረር ጀጎል ግንብ ውስጥ የሚከበረው ይህ ደማቅ በዓል በባህላዊ ጭፈራዎች፣ ውብ በሆኑ አልባሳትና የሐረሪ ህዝብ የእንግዳ ተቀባይነት ስነ ስርዓቶች የታጀበ በመሆኑ የሀገር ውስጥና የውጭ ጎብኚዎችን ቀልብ የመሳብ ትልቅ አቅም እንዳለው ጠቁመዋል። ሚኒስቴሩ በዓለም አቀፍ ደረጃ እውቅና ያገኘውን የሸዋሊድ በዓል ለዓለም በማስተዋወቅ ሐረርን ዋነኛ የቱሪስት መዳረሻ ለማድረግ በትኩረት እየሰራ እንደሆነም አመልክቷል። ሸዋሊድን በመጠበቅ በመንከባከብና ለቀጣዩ ትውልድ በማስተላለፍ ረገድ ሁሉም ኃላፊነት እንዳለበትም ሚኒስቴሩ ገልጸዋል። የሸዋሊድ በዓል አብሮነትን፣ ይቅርታንና ሌሎች እሴቶችን የሚያንጸባርቁ ልዩ ትዕይንት መሆኑን በዓሉን የታደሙ እናቶች ገለጹ። የሸዋሊድ በዓል የሐረሪዎችን ድንቅ ባህላዊ እሴት ባንጸባረቀ መልኩ በታላቅ ድምቀትም ተከብሯል። ሲሳይ ዘሪሁን ዘገባውን አዘጋጅቶታል። ሸለሜ ወላ ኢማም ሸለሜ ወላ ኢማሞ ዱሉማ አህመዶ ኢማም ሸለሜ ወላ ኢማሞ ሸለሜ ወላ ኢማም ሸለሜ ወላ ኢማሞ አላህ ይሳለና ኢማም ሸለሜ ወላ ኢማሞ አድዋ የልበና ኢማም ሸለሜ ወላ ኢማሞ ተለሎ ነቢ ኢማም ሸለሜ ወላ ኢማሞ አላህ ሳደና ኢማም ከኢድ አልፈጥር ሳምንት በኋላ የሚከበረውና የሐረሪዎች ድንቅ ባህላዊ እሴት የሆነው የሸዋሊድ በዓል በሺዎች የሚቆጠሩ የከተማዋ ነዋሪዎችና እንግዶች በተገኙበት በታላቅ ድምቀት ተካሂዷል። በዓሉ ትላንት ምሽት በደማቅ ስነ ስርዓት ሲከበር በሐረሪ ሴቶች የደመቀ ባህላዊ አለባበስና በወጣቶች ባህላዊ ጭፈራም የታጀበ ነበር። በዓሉ የሐረርን ጥንታዊ ስልጣኔና አሁንም ድረስ በህያውነት የዘለቀውን ማህበራዊ ትስስር ለዓለም ያስመሰከረበት ሆኖ አልፏል። የበዓሉ ታዳሚ እናቶች እንደገለጹት ይህ ባህል ከቅድመ አያቶች ጀምሮ ሲወርድ ሲዋረድ የመጣ በመሆኑ ሳይበረዝ ለቀጣዩ ትውልድ እንዲተላለፍ ወላጆች ልጆቻቸውን የማስተማርና የማሳወቅ ኃላፊነት እንዳለባቸው ተናግረዋል። ሸዋሊድ ከጥንት ሲወርድ ሲዋረድ የመጣ ባህል ነው። የሐረሪ ልዩ በዓል ነው። ጾሙ 30 ቀን ከተጾሙ በኋላ 6ቱን ይከተልና የምናከብረው ነው። ከ6ቱ በኋላ ማለት ነው። ስለዚህ ደስ የሚል ባህል ነው። አሁን ደግሞ በአሁን ጊዜ አገራችን ተውባ ሐረር ከተማ እንደምታያት አምሮባት እንግዳ ተቀባይ ሀገር ናት። የሰላም ሀገር ናት። የመቻቻል ሀገር ናት እና በኮሪደር ልማቱ በጣም አምራለች፣ ፈክታለች። ስሟ በፊት የነበረ ስሟ ሁሉ ተቀይራለች። ፈጣሪ ካለ እንዲሁ አቆይቶን ለሚቀጥለውም ከዛ በኋላም ባህሉን ሳይለቅ ልጆቻችንን የልጆች ልጆቻችንን ወጣቶችን ለማስረከብ እኛም እድሜ ይስጠን። እነሱም አያቶቻችን እንደሚያከብሩት በማህል በዘመናዊም ቢሆን ባህሉን ሳይለቅ ይሄ ብቸኛው የሐረሪ ባህል በዩኔስኮም የተመዘገበ ስለሆነ እና ይሄንን ማስተላልፈው ለወጣቶች ጠንክረው አንድ ሆነው ልዩነት ሳይኖር በማንኛውም ብሔር ብሔረሰብ ጋር እንዲያከብሩ መልእክቴን አስተላልፋለሁ። ሸዋሊድ በጣም ባህላችን ነው። ከጥንት ከአያት ቅድማቶቻችን ሲያከብሩ ተነበረውና ትውልዱ ይሄንን ለማስተላለፍ ከእናቶች ይሄ እናቶች ናቸው ማስተላለፍ የሚችሉት ማለት ነው። እኛ ማለት እናቶቻችንን አይተን ነው እነሱም ሲያከብሩ ስለነበረ እኛም ማክበር የጀመርነው። እኛ ደግሞ እኛ ልጆች ይሄ ባህላችንም ነው ባህላችንም ነው። ስለዚህ ከሌላ ቦታ ደግሞ የማይከበር ባህል ነው። ስለዚህ ይሄ ባህላችንን በጣም በጥሩ ሁኔታ እንዳም ከዚህ በተሻለ ሁኔታ እንዲያከብሩት ሁሉ አመትም እንዲ ደስ ብሎን ነው የምናከብረው። ግን የዛሬ አመት ልዩ ነው። ልዩ እንዴት ነው ልዩ ብትይኝ አገራችን በጣም ነው ያማረው። ጀጎል በጣም ነው ያማረው። እንግዲህ ይሄን ጀጎል ያሳመረልንም እንግዲህ ኦርዲን በድሪ አሁንም አላህ ያሳምርለት። እኛም እንግዲህ የሱን ፈለግ ተከትለን አገራችንን ምንጠብቅ ያድርገን። ለሁሉም እንግዲህ እንኳን አደረሳችሁ። ውጪ ያሉትም ሐረር ውስጥ ያላችሁ እንኳን አደረሳችሁ እላለሁ። እኔ ቅድመ አያታችን እንደሚያከብሩት ጂሉም እንደዛው ተከትሎ ፈለኩን ተከትሎ እንዲያከብር እኔም
ጥሪዬን አስተላልፋለሁ። ሀረሪ ባህል በጣም ደስ ይላል። ድሮም ቅድመ አያታችን ይሄ ሸዋሊድ ያከብሩ ነበረ፣ ግን እንዲህ አይነበረም። አሁን በድምቀት ከአምና እንኳን የዘንድሮ በጣም ያምራል እና ኮሪደር ልማቱም አካባቢውንም አሳመረው በይበልጥ ወሰጠውና ይሄ ቅርጻችን እንዳይጠፋ ለትውልድ አሳልፈን ትውልድ መያዝ አለበት። የኛ ትውልድም ለነሱ አስረክበን የኛ ላይ ያለው ለሌላ ማስረከብ ነው እና እንትናችን ባህላችን እንዳይጠፋ ለትውልዱ ምክር ማስተማር አለብን። አሁን ያያሉ አይደለም ይሄ ነገር እነሱም በደንብ ይዘሽ እንዲንዲ ነው እና ይሄ አዳችን እንዳይጠፋ እና በደንብ ጠንክራችሁ እንደኛ ሁኑና ያዙና ምን ብሎ ለልጆቻችን ተናደግና ወጣቱም እንደ ድሮ እንደ ጥንቱ እንደ ጠዋቱ ባህሉንም ሳይለቅ በተከበረው በተዋደደው በእንደዛው እንዲቀጥል ይመክራሉ። ሸዋሊድ የባህል አልባሳትና ጌጣጌጦች በስፋት የሚታዩበት ከመሆኑም ባለፈ ወጣቶች ውሃ አጣጭ የሚመራረጡበትና የሚተጫጩበት ልዩ ቀን መሆኑን ተናግረዋል። በዓሉ ወጣቶች የሚግባቡበት ብቻ ሳይሆን ማንነታቸውንና አኗኗራቸውንም የሚያንጸባርቁበት አውድማ መሆኑን እናቶች ገልጸዋል። እና በዚህ በሸዋሊድ ወንዱ ሴቱን የትዳር አጋሩን የሚመርጥበት ሴቶች በድሮ ልጃገረዶች አይወጡም ነበር ከቤት መንገድ ላይ አይታዩ እና በሸዋሊድ ቀን ይፈቀድላቸውና የባህል ልብስ ተጊጠው ይወጣሉ። ከጓደኞቻቸው ጋር ከቤተሰብ ጋር ከእህት ከወንድም ጋር ይወጣሉ። ለትዳር የሚፈልጋትን የዛን ቀን ይመርጣታል። ወንዱ ይመርጥና አያናግራትም። መጨረሻ ላይ ቤቷ ይከተልና ማን ቤት ልጅ እንደሆነች ይጠይቃል። ካየ በኋላ የማን ልጅ እንደሆነች ካየ በኋላ ለቤተሰብ ይነግርና ቤተሰብ ሄዶ ያጩለታል እና የመተጫጫም ነው። እኔ መቼ እንደተጀመረም ባናቀውም በታሪክ በጣም ረጅም ጊዜ ነው። ከቅድመ አያቶቻችን የሚከበር ነው እና በዚህ መንገድ ነበር ድሮ ለጋብቻ ሴቶችና ወንዶች ልጃገረዶችና ወንዶች የሚመራረጡት ማለት ነው። በመጨረሻም ታዳሚዎቹ እንኳን ለሸዋሊድ በዓል በሰላም አደረሳችሁ በማለት መልካም ምኞታቸውን አስተላልፈዋል። ቀደም ሲል የተከታተልነውን ዜና ባልደረባችን አያንቱ አህመድ ነበር ያቀረበችው። ወደ ተከታዩ ዜና አልፋለሁ። በሸዋሊድ በዓል ላይ የታደሙ እንግዶች በከተማዋ ጥንታዊና ዘመናዊ ውበት እንዲሁም በነዋሪዎቹ እንግዳ ተቀባይነት መደሰታቸውን ገለጹ። የዘንድሮ በዓል በከተማዋ የኮሪደር ልማትና የውበት ስራዎች ጋር ተደምሮ መምጣቱ ደግሞ ልዩ ድምቀት እንደሰጠው ነው የመሰከሩት። አዩብ ካዛሊ በዩኔስኮ የማይዳሰስ ቅርስነት የተመዘገበውና የሀረሪዎች ድንቅ ባህላዊ እሴት መገለጫ የሆነው የሸዋሊድ በዓል ትላንት ምሽት በታሪካዊቷ የሀረር ከተማ በልዩ ድምቀት ተከብሯል። የዘንድሮውን በዓል ከወትሮ ለየት የሚያደርገው በከተማዋ እየተከናወነ ካለው የኮሪደር ልማትና የውበት ስራዎች ጋር ተዳምሮ መምጣቱ ሲሆን ይህም ለበዓሉ አዲስ ድምቀትና ለእንግዶች የተለየ መስህብ ሆኖ አልፏል። በሸዋሊድ በዓል ላይ ከመላው ኢትዮጵያና ከውጭ ሀገራት የመጡ የሀረር ተወላጅ ዲያስፖራዎች፣ ታዋቂ ግለሰቦችና የማህበራዊ ሚዲያ አንቂዎች እንደገለጹት በከተማዋ አዲስ ገጽታና በነዋሪዎቿ እንግዳ ተቀባይነት መመሰጣቸውን ተናግረዋል። የዘንድሮ በዓል ከከተማዋ የኮሪደር ልማትና የውበት ስራዎች ጋር ተዳምሮ መምጣቱ ልዩ ድምቀት እንደሰጠው መስክረዋል። በቅም አይደለም ሞር በደንብ ዳብሮ አድጎ ከአመት አመት እየተሻሻለ እያሻሻላችሁት አንኤክስፔክትድ የሆነ ከምንጠብቀው በላይ ሆኖ ነው ያገኛል። ውበት የደፋባቸው ሰዎች በጣም ቆንጆ ሰዎች አሉ እና በጣም ደስ ይላል። በጣም ነው የሚያምረው። ሀረር የሌላ ሀገር ላይ ሰው ቦታ እንጎበኛለን። ሌሎች ሀገሮች ላይ ሄደን የሚገራርሙ ተፈጥሮዎችን፣ ታሪኮችን፣ ቦታዎችን እንጎበኛለን። ሀረር ላይ ግን ሰውንም እንጎበኛለን። ሀረርና ድሬዳዋ ላይ እኔ ሰው ይጎበኝበታል ብዬ የምናገርበት ቦታ ነው። ፍቅር ቦታ ስለሆነ ሰውም ፍቅር ነው፣ ሁሉም ነገር ፍቅር የሆነበት ቦታ ስለሆነ ሰካምቱ ሀረር። እንግዶቹ በሰጡት አስተያየት ስለ ሀረርና ስለ ህዝቦቿ ከመስማት ባለፈ በአካል ተገኝተን ታሪካዊ መስጊዶችን መጎብኘታችንና የባህል ምግቦችን መቅመሳችን ልዩ ስሜት ፈጥሮብናል ብለዋል። በተለይም በሺዎች የሚቆጠሩ ታዳሚዎች በታደሙበት ደማቅ የምሽት ባህላዊ ጭፈራ ላይ መሳተፋቸው የሀረርን ድንቅ ባህላዊ እሴት ለዓለም ለማስተዋወቅ ትልቅ እድል መሆኑን ጠቁመዋል። ቆንጆ ነው ወላሂ። ገና አልደረሰም፣ ጨዋታና ምናምን ገና አልደረሰም፣ ግን እንጠብቃለን እና ነገ እንጠብቃለን። በደስታ ስለሆነ ብዙ ቀን በዚህ ጋር ቆየን ፈልገው ኑ ብላለን
ኑ በዚህ ጋር ኑ ቆንጆ ነው አመት ባሉ ከናንተ ደግሞ ተመጣላችሁ እኛ አመት ባል እናንተ እንመጣለን እንተዋወቃለን በቃ ገልጸዋል። በአጠቃላይ የዘንድሮ የሸዋሊድ በዓል አከባበር ሀረር ያላትን ታሪካዊ ቅርሶች ከዘመናዊ የከተማ ውበት ጋር አቀናጅታ ለዓለም ለማሳየት የተጠቀመችበት ትልቅ መድረክ ሆኗል። ዜናዎቻችን እንደቀጠሉ ናቸው። ለሸዋሊድ በዓል ድምቀት መጨመር የማህበራዊ ሚዲያን የማስተዋወቅ ስራ ከፍተኛ ሚና እንዳለው በበዓሉ ላይ የተሳተፉ የሚዲያና የቱሪዝም ባለሙያዎች ገልጸዋል። የሀገርን ቱሪዝም ለዓለም ከማስተዋወቅ አኳያም የማህበራዊ ሚዲያ ሚና ተጠናክሮ ሊቀጥል እንደሚገባ ነው የገለጹት። ሲሳይ ዘሪሁን በዓለም አቀፉ የትምህርት የሳይንስና የባህል ቅርስ ተቋም ዩኔስኮ ከማይዳሰስ ቅርስነት የተመዘገበው የሸዋሊድ በዓል በርካታ የማህበራዊ ሚዲያ አንቂዎች፣ የቱሪዝም ባለሙያዎችና ሌሎች እንግዶችም በተገኙበት በሐረር ከተማ በልዩ ድምቀት ተከብሮ ውሏል። በዓሉን የታደሙት ባለሙያዎች የሀገርን ቱሪዝም ለአፍሪካና ለዓለም ከማስተዋወቅ አኳያ የሚዲያ ሚናው ተጠናክሮ ሊቀጥል እንደሚገባ ገልጸዋል። ባለሙያዎቹ በሰጡት አስተያየትም የሸዋሊድ በዓል አከባበርና ድምቀቱ ከጊዜ ወደ ጊዜ እየጨመረ መምጣቱን ጠቅሰው ለዚህም የማህበራዊ ሚዲያም ከፍተኛ አስተዋጽኦ ማበርከቱን አረጋግጠዋል። አንቂዎቹ ይላሉ በከተማዋ በመገኘት በዓሉን ለዓለም አቀፉ ማህበረሰብ እያስተዋወቁ መሆኑንና ይህም የሐረርን እምቅ የቱሪዝም መስህቦች ይበልጥ ይፋ እንዲያደረገ መሆኑንም አመላክተዋል። ሰው ካምነው በጣም ሰው ብሷል። በጣም ማለት ነው ከማየው በየአመቱ እየጨመረ ነው። እንግዲህ እኛ እንደ ባለሙያ ኦፍ ኮርስ ፕሮሞት እናደርጋለን። ማንም ከፍሎን አይደለም መተን ፕሮሞት ልናደርገው ነው የመጣ ነው። በየአመቱ ፕሮሞት እናደርገዋለን። ግን ደግሞ አንዳንዴ እንደዚህ አይነት በዓሎች የምር ሰዎች መጥተው ሊያዩት የሚገባ ትልቅ በዓላችን ነው። በተለይ ሸዋሊድ እየሰፋም እየሄደ ነው እና መጥተው የምር ኢንጆይ ሊያደርጉት ይገባል። ኢትዮጵያ ውስጥ ብዙ ቦታዎችን እንጎበኛለን እናያለን። የተፈጥሮ ቦታዎች አሉ፣ የታሪክ ቦታዎች አሉ፣ ሳፋሪዎች አሉ፣ ብዙ ቦታዎች አሉ። ሐረር ላይ ግን ሰውም ራሱ የሚጎበኝበት ሀገር ነው እና ሰዎች መጥተው መጎብኘት መቻል አለባቸው። እኛ ያው ፕሮሞት እናደርጋለን። ወደ ሐረር ኑ፣ ወደ ድሬዳዋ ኑ፣ ወደ ፍቅር ሀገር፣ ወደ ሰላም ሀገር እንላለን። በዓሉ በጣም ነው ደስ የሚለው። በአከፋፈቱ በክልሉ አስተዳደር ነው የተከፈተው which is very nice። በጣም ነው የሚያምረው። ዳይቨርሲቲ ይታያል። ምግቦቹ፣ ህዝቡ፣ ውበቱ፣ ሁሉም ሙዚቃው፣ ሁሉም ነገሩ ደስ ይላል። ማሻአላ ቆንጆ ነበር። እኔ አንድ 10 ጊዜ አካባቢ ተሳትፌያለሁ። በየጊዜው እድገት እያየሁበት ነው። የበዓሉ ደግሞ አንድ ድምቀት በዓሉ የሚከበርበት አካባቢ ውበት መጨመር፣ የቅርስ ጥገናና ልማት ስራው፣ የጀጎል እያማረች መምጣት። እንደምታየው ደግሞ በዓሉ ዋናው የዋዜማው ድባብ ነው። ያ ድባብ ደግሞ ምሽት የሚከበር ነው። የጀጎል ገጽታ ደግሞ ምሽት የበለጠ እንደ ቀን የምትታይበት ስሜት ፈጥሯልና ያ ሲደማመር በየጊዜው እያደገ የመጣ ነገር ታይቶኛል። በዚህ ረገድ በጣም ቆንጆ ነው። ሌላው ልዩ የሚያደርገው እንደዚህ አይነት በዓላት ለምሳሌ ሸዋሊድን ምን ይለየዋል ካልከኝ የዓለም ቅርስ ነው የሚከበረውም በዓለም ቅርስ ቦታ ነው። ስለዚህ በዓለም ቅርስ መስህብ ላይ የሚከበር የዓለም ቅርስ መሆኑ ይለየዋል። ይሄ ማለት በማይዳሰስ የዓለም ቅርስ ስፍራ የሚዳሰስ ቦታ በሆነበት አካባቢ የሚከበር እሴት ነውና ይህንን እንደ ጥሩ ነገር የምናየው ነው። የባህላዊ ሴትነቱን ተደራሽነት ይበልጥ ለማስፋት በቀጥታ ስርጭትና በአጫጭር ቪዲዮዎች የታገዘ የማስተዋወቅ ስራ እየተከናወነ መሆኑንም ባለሙያዎቹ ይገልጻሉ። የሐረርን ጥንታዊ ባህል፣ አልባሳትና ሃይማኖታዊ ስነ ስርዓቶች በሚሊዮን ለሚቆጠሩ ተከታዮቻቸው በማድረስ የከተማዋን ገጽታ በአዎንታዊ መልኩ እየገነቡ ስለመሆናቸውም ተናግረዋል። ኢትዮጵያውያን በደንብ ሊነገራቸው ይገባል ብዬ አምናለሁ። እኔ ለምሳሌ በግሌ አንድ ሰው ወደ ሐረር ስንቴ ሊሂድ መቼ ሊሂድ ቢለኝ ብዙ ጊዜ ሂድ እለዋለሁ። አንዱን ግን መሄድ ያለብህ ሸዋሊድ ነው እለዋለሁ። ስለዚህ ሸዋሊድ ኢትዮጵያውያን ወደ ሐረር መምጣት አለባቸው። ስለዚህ አንዱ የሚዲያ ሚና ይህን የመሰለ የሀገራችንን ሀብት የሀገር ቤት ሰው ሳያውቀው እንዳይቀር እንዲመጣ ማድረግ ነው። ሁለተኛው ቫልዩ ተጠብቆ መኖር አለበት። ይሄ የምንመለከተው ነገር ሳይበረዝ ሳይከለስ ከምንም በላይ ደግሞ በየጊዜ ህዝባዊ መሰረቱ እንደጸና መቀጠል አለበት ብዬ አምናለሁ። እንግዲህ የሐረር መንግስትና አስተዳደር ብዙ ሊያስብበት ይገባል። የሶሻል ሚዲያ ኢንፍሉዌንስ በአሁን ሰዓት ከምንም ነገር በላይ ሶሻል ሚዲያ ነገሮችን በደንብ ይገፋልና
የሶሻል ሚዲያውን ነገር በደንብ ቢይዙት መልካም ነው ብዬ አስባለሁ። ከዛ ውጪ ኦፍ ኮርስ ሀረር ትልቅ ታሪክ ያለው ነው። እርግጥ እውነት ለመናገር ብዙዎች የማያውቁት ብዙ ነገር አለ እዚህ ግቢ ውስጥ በጣም የሚደንቅ የሆነ ጊዜ ከአንድ ሰው የሰማሁት ነገር አለ። ወደፊት በጣም ኤክስፔንሲቭ ይሆናል ተብሎ ከሚታሰቡ ዓለም ላይ ካሉ እንትኖች ውስጥ አንደኛው ሀረር ነው። ምክንያቱም ወደፊት ሰዎች ብዙ ነገሮችን አፎርድ ያደርጉና እንደዚህ አይነት ቤቶች ላይ መኖር ሌክዠሪ ነገር ያደርገዋል ተብሎ ይታሰባልና በጣም ብዙ ታሪክ ያለበት ከተማ ነው እና ሰዎች መተው መጎብኘት መቻል አለባቸው። እኛም እንግዲህ ይሄ ባህል በደንብ ተዋውቆ በሙሉ የዓለም ቱሪስቶች እንዲመጡ እንፈልጋለን። ስለዚህ በራሳችን ፔጅም በቻልነው ያክል እንደ ሀላል ከተሪንግ ተሰብስበን ነገሮችን ለማስተዋወቅ በራሳችን ፔጅ ፕሮሞት ለማድረግ እንሞክራለን። እሺ ያው የኛ ሚና እንደምታየው አካባቢው ላይ ያለውን ነገሮች እያንዳንዱን የሚደረጉት ስነ ስርዓቶችን ፌስቲቫሉ ሙሉ ቀርጸናል። በራሳችን ሶሻል ሚዲያም በድርጅት ሶሻል ሚዲያም እንለቃቸዋለን። ብዙ ተደራሽነት ያለው የቲክቶክ አካውንቶች አሉን። ስለዚህ በዛ አማካኝነት ስንፖስተው ያው ብዙ ቦታ ላይ ይደርሳል። ሰው አዲስ አበባ ላይ ሌላም ክልል ላይ ያሉ ሰዎች ተደራሽነቱ ስላለው የኛ እንትናችን በደንብ ይዳረሳል ማለት ነው። ሰው እየተስፋፋ ሁሉም እንደ ሀገር የሚያውቀውና በደንብ የሚዳረስ የፌስቲቫል እንዲሆን የበኩላችንን አስተዋጽኦ እንወጣለን ማለት ነው። በዓሉ የፍቅር፣ የመቻቻል፣ የአብሮነትና የአንድነት መገለጫ በመሆኑ ሀረር የሰላም ከተማ መሆኗን ለዓለም ዳግም ያረጋገጠችበት አጋጣሚ ስለመሆኑም አክለዋል። ይህም በቀጣይ ዓመታት የውጭና የሀገር ውስጥ ጎብኚዎች ወደ ጀጎል ግንብ እንዲመጡ ከፍተኛ መነሳሳትን እንደሚፈጥርና ለክልሉ የላቀ ኢኮኖሚያዊ ፋይዳ እንደሚኖረውም አክለው ገልጸዋል። በቀጣይም ቅርሱን በዘመናዊ ቴክኖሎጂ ታግዞ ማስተዋወቁን ከተማውን ተመራጭ የቱሪስት መዳረሻ ለማድረግ የሚደረገውን ጥረት በእጅጉ ያግዘዋል ያሉት ባለሙያዎቹ በተለያዩ ጊዜያት ወደ ከተማይቱ በመምጣት የታሪክና የባህል ዘገባዎቻችንን አጠናክረን እንቀጥላለን ሲሉም አክለው ገልጸዋል። ወደ ሀገር አቀፍ ዜናዎች ተሻግረናል። በኢትዮጵያ በየዓመቱ 186 ሺህ በላይ ሰዎች በቲቪ በሽታ እንደሚያዙ የጤና ሚኒስቴር ገለጸ። በሌላ ዜና ደግሞ ዘንድሮ የበልግ ዝናብ ስርጭት በአገሪቱ የተለያዩ አካባቢዎች ለሚከናወኑ የግብርና ስራዎች ስኬታማነትና ለእንስሳት መኖ አቅርቦት መሻል ትልቅ አቅም እንደሚፈጥር ነው የኢትዮጵያ ሜትሮሎጂ ኢንስቲትዩት ያስታወቀው። የሚሉትንና ሌሎችንም ጨምሮ ህሌንሽ መልስ ወደ እናንተ ታደርሳችኋለች። በኢትዮጵያ በአመት ከ186 ሺህ በላይ ሰዎች በቲቪ በሽታ እንደሚያዙ የጤና ሚኒስቴር አስታወቀ። በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ለጋዜጣ ፕላስ እንደገለጹት በዓለም ላይ ገዳይ ከሚባሉ ተላላፊ በሽታዎች ግንባር ቀደሙ የቲቪ በሽታ ነው። ኢትዮጵያ የቲቪ በሽታ ጫና ካለባቸው 30 ሀገራት አንዷ ስትሆን በአመት ከ186 ሺህ በላይ ሰዎች በቲቪ በሽታ እንደሚያዙና ከ19 ሺህ በላይ ሰዎች ህይወታቸው እንደሚያልፍ አስታውቀዋል። በሽታውን ለመቆጣጠር ከክፍያ ነጻ ሕክምና በተለያዩ ጤና ተቋማት እንደሚሰጥና እስከ ጤና ኤክስቴንሽን የወረደ አገልግሎት መኖሩን ጠቁመዋል። የቲቪ በሽታን ለመከላከል በሚደረገው ሕክምና መንግስት በአመት 1.5 ቢሊዮን ብር ወጪ እንደሚያደርግም ተመላክቷል። በኢትዮጵያ በሽታውን ለመከላከል በተሰራው ስራ የሞት ምጣኔንና የታማሚዎችን ቁጥር ከመቀነስ ረገድ አበረታች ውጤት እያመጣች ነው ብለዋል። ቲቪ ታክሞ የሚድንና መከላከል የሚቻል በሽታ በመሆኑ በሽታውን ለመከላከል በትብብር መስራት እንደሚገባ አስታውቀዋል። የዘንድሮ የበልግ ዝናብ ስርጭት በሀገሪቱ የተለያዩ አካባቢዎች ለሚከናወኑ የግብርና ስራዎች ስኬታማነትና ለእንስሳት መኖ አቅርቦት መሻሻል ትልቅ አቅም እንደሚፈጥር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ለኢዜአ እንደገለጹት ከየካቲት እስከ ግንቦት ባለው የበልግ ወቅትም በተለይም በሀገሪቱ ደቡባዊ አጋማሽ የዓመታዊ ዝናብ መጠኑ እስከ 55 በመቶ የሚሸፈንበት ዋነኛ ወቅት ነው። በ2018 ዓ.ም የበልግ ወቅት አብዛኞቹ የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ ዝናብ እንደሚያገኙም ተናግረዋል። ባለፉት ቀናት የታየው ተስፋ ሰጪ የዝናብ ስርጭት ለአርሶ አደሩና አርብቶ አደሩ ዘርፈ ብዙ ጥቅሞች እንዳሉት ጠቅሰው ለበልግ እርሻ ዝግጅትና ለዘር ስራ ምቹ ሁኔታን መፍጠሩንም ተናግረዋል። በተጨማሪም ለሰውና ለእንስሳት የመጠጥ ውሃ አቅርቦትን ማሻሻሉን እንዲሁም የእንስሳት መኖ ልማትን በማፋጠር ረገድ ከፍተኛ ድርሻ መኖሩ ተጠቃሽ ናቸው ብለዋል። ይሁን እንጂ ከፍተኛ መጠን ያለው ዝናብ ወደ ጎርፍ አደጋ ሊቀየር ስለሚችል ማህበረሰቡና የሚመለከታቸው አካላት አስፈላጊውን ቅድመ ጥንቃቄ እንዲያደርጉ ኢንስቲትዩቱ አሳስበዋል። ለቅስፈታዊ ጎርፍ ተጋላጭ ተብለው የተለዩት ዋና ዋና አካባቢዎች የአዋሽ፣
አዋሽ፣ የስምጥ ሸለቆ፣ የገናሌ ዳዋ፣ የዋቢ ሸበሌና የኦሞ ግቤ ተፋሰሶች ተገቢውን ጥንቃቄ ማድረግ እንደሚገባቸው አሳስበዋል። አደጋውን ለመቀነስ ይረዳ ዘንድ በከተሞች የውሃ ማፍሰሻ ቱቦዎችንና ቦዮችን በአግባቡ ማጽዳት፣ በተፋሰሶች አካባቢ የወንዞችን የውሃ ከፍታ በየዕለቱ መከታተልና የተቀናጀ የወንዝ አመራር ስርዓትን መተግበር እንደሚገባም ኢንስቲትዩቱ አሳስበዋል። በአርሶ አደር ማሳዎች ላይም ውሃ እንዳይተኛ የማፋሰሻ ቦዮችን ማዘጋጀትና የአፈር መሸርሸርን ለመከላከል የእርከን ስራዎችን ማጠናከር ወሳኝ መሆኑን ተገልጿል። ህብረተሰቡ ድንገተኛ የጎርፍ አደጋ የሚያደርሰውን ጉዳት ለመቀነስ ካሁኑ አስፈላጊውን ዝግጅትና ጥንቃቄ እንዲያደርግ መልእክት ተላልፏል። የእንስሳት ጤናና ደህንነትን በመጠበቅ በውጭ ገበያ ተፈላጊነቱን ለማሳደግ የተቀናጀ ጥረት የተደረገ መሆኑን የኢትዮጵያ ግብርና ባለስልጣን አስታውቋል። የእንስሳት ጤናና ደህንነት አዋጅ የእንስሳት ምርት ጥራትና ደህንነትን የሚያረጋግጡ ደንቦችን እንዲሁም የጥራት ማስጠበቂያ ስታንዳርዶችን ተዘጋጅተው የተሰራ ይገኛል። የኢትዮጵያ ግብርና ባለስልጣን የእንስሳት ምርት ሬጉላቶሪ መሪ ስራ አስፈጻሚ ዶክተር አያሌው ሹመት ሀገሪቷ ካላት ሰፊ የእንስሳት ሀብት አንጻር ተጠቃሚ እንድትሆን ትኩረት ተደርጎ የተሰራ እንደሚገኝ ለኢዜአ ተናግረዋል። በተለይም የስጋ ምርት ለውጭ ገበያ በማቅረብ ላይ ያሉ ባለሀብቶች ጋር በቅርበት በመስራት የምርት ጥራትና ደህንነትን በማስጠበቅ ተፈላጊነቱን የማሳደግ ስራ የተከናወነ መሆኑን ገልጸዋል። የቁጥጥር ክትትልና ድጋፍ ስራን ጨምሮ የዘርፉን ሙያተኞች አቅምና ክህሎት የማሳደግ እንዲሁም የቄራዎች የፍሳሽና ደረቅ ቆሻሻ አወጋገድ ዘመናዊ ቴክኖሎጂን የሚጠቀም ማድረግ መቻሉን ተናግረዋል። ከቄራዎች የሚወጣው ደረቅ ቆሻሻ ለተፈጥሮ ማዳበሪያ እየዋለ መሆኑን ጠቁመው ፍሳሽ ቆሻሻም ታክሞ ለአገልግሎት እንዲውል የተደረገ ነው ብለዋል። በአጠቃላይ የእንስሳት ሀብት ልማት ስትራቴጂ በመቅረጽ ምርቱን በዘመናዊ አሰራር እሴት ተጨምሮበት ለገበያ እንዲቀርብ በማድረግ የተሻለ ገቢ ለማግኘት የተሰራ መሆኑን አመላክተዋል። በመካከለኛው ምስራቅ በተፈጠረው አለመረጋጋት የተከሰተውን የነዳጅ አቅርቦት እጥረት ለመቀነስ የነዳጅ ፍጆታን በብልሃት ማስተዳደር ወሳኝ ነው ሲሉ የኦሮሚያ የምጣኔ ሀብት ባለሙያዎች ማህበር ፕሬዝዳንት ዶክተር ጉቱ ቴሶ ገልጸዋል። ዶክተር ጉቱ ቴሶ በመካከለኛው ምስራቅ በተከሰተው ቀውስ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት የነዳጅ ቁጠባ ጥሪ ሀገሪቱ ከውጭ የሚመጣውን ድንገተኛ የዋጋ ጫና ለመቋቋም የምታደርገው ስልታዊ የመከላከያ እርምጃ መሆኑን አንስተዋል። መንግስት ለግብርናና ለኢንዱስትሪ ዘርፎች የታለመ የነዳጅ ድጋፍ በማድረግ የአቅርቦት ሰንሰለቱን እንዳይቋረጥ ጥንቃቄ በት እርምጃ መውሰድ እንዳለበት መክረዋል። ይህ ወቅታዊ ፈተና ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎችና ወደ ታዳሽ የኃይል ምንጮች የምታደርገውን ሽግግር ይበልጥ ለማፋጠን ትልቅ አጋጣሚ መሆኑን ጠቁመዋል። የነዳጅ ቁጠባ ባህልን በማዳበርና አማራጭ የትራንስፖርት ዘዴዎችን በመጠቀም የኢኮኖሚ ጥገኝነትን መቀነስ እንደሚቻልም አብራርተዋል። ወቅታዊ ሁኔታዎች ለህገ ወጦች በር እንደሚከፍቱ በመገንዘብ ከፍተኛ ቁጥጥር ማድረግ አስፈላጊ መሆኑን ጠቅሰው ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች የጉዳቱ ሰለባ እንዳይሆኑ ጥንቃቄ ማድረግ ይገባልም ነው ያሉት። ዓለም አቀፉ የነዳጅ አቅርቦት ችግር የሚያመጣውን መዘዝ በጋራ ጥረት ና በቁጠባ ማለፍ ለሀገራዊ ኢኮኖሚ ጥንካሬ መሰረት እንደሚሆን አጽንኦት ሰጥተዋል። ዘገባው የፋና ፖድካስት ነው። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። የአሜሪካ ወታደሮቿን የሚያስተናግዱ ሆቴሎች ጥቃት ሊሰነዘርባቸው ይችላል ስትል ኢራን አስጠነቀቀች። ይህ ማስጠንቀቂያ ጅቡቲን የሚመለከታል ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አሪቃቺ በመካከለኛው ምስራቅ የሚገኙ ሆቴሎችን የአሜሪካ ወታደሮችን ማስተናገድ እንዲያቆሙም ከባድ ያለ ማስጠንቀቂያ ሰጥቷል። ሚኒስትሩ አሜሪካ ወታደሮቿን ከወታደራዊ ካምፖች አውጥታ በሲቪል ሆቴሎችና ቢሮዎች ውስጥ በማስፈር የባሕረ ሰላጤው ሀገራት ዜጎች እንደ ሰው ጋሻ እየተጠቀመች ነው ሲልም ከሷል። እንደ ፋርስ የዜና ወኪል ዘገባ ማስጠንቀቂያም ባህሬን፣ የተባበሩት አረብ ኤምሬትስና በሶሪያ በጅቡቲ የሚገኙ ሆቴሎችንም ጭምር ያጠቃልላል። ኢራን እነዚህ መገኛዎችን በዝርዝር መለየቷን የገለጸችም ሲሆን ወታደሮችን ማስተናገድ የማያቆሙ ከሆነ ደግሞ ተቋማቱ ላይ ሕጋዊ መከላከያ ኢላማ ተደርገው ጥቃት እንደሚሰነዘርባቸው አስታውቃለችም። ይህ ሁሉን አቀፍና የመጨረሻ የተባለው ማስጠንቀቂያ ቀጠናዊ ውጥረቱን ያባብሷል ተብሎ ተሰግቷል። ዓለም አቀፍ የአቶሚክ ኢነርጂ የኒውክሌር ተቋማት ጥቃት ከቀጠለ ትልቁ የራዲዮሎጂ አደጋ እንደሚከሰት አስጠንቅቀዋል። ከዚህ ጋር በተያያዘም ፕሬዚደንት ዶናልድ ትራምፕ ተጨማሪ ወታደሮችን ወደ መካከለኛው ምስራቅ ለመላክ እያሰቡ ስለመሆናቸው ነው የተነገረው። ዝርዝሩ በባህር ጠንክር ይቀርባል።
ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በኢራን የኒኩሌር ተቋማት አቅራቢያ የሚፈጸም ጥቃት የሚቀጥል ከሆነ ትልቅ የራዲዮሎጂ አደጋ ያስከትላል ሲል አስጠነቀቀም። የተባበሩት መንግስታት ተቋም ማስጠንቀቂያም የሰጠው በኢራን ደቡባዊ ምዕራብ ክፍል የሚገኘው የቡሼራ የኒኩሌር ኃይል ማመንጫ ተቋም አቅራቢያ ማክሰኞ ዕለት በድጋሚ ጥቃት እንደተፈጸመ ከተገለጸ በኋላ ነው። ከተቋሙ ዋና ዳይሬክተር ራፋኤል ግሮሲ በኢራን የኒኩሌር ተቋማት አቅራቢያ እየተደጋገመ ያለው ሰሞንኛ ወታደራዊ ጥቃት እጅግ እንዳሳሰባቸው ገልጸዋል። ዋና ዳይሬክተሩ ትልቅ ቁጥር ያለው የኒኩሌር ቁስ ይዞ የሚሰራ የኒኩሌር ኃይል ማመንጫ ከመሆኑ ጋር ተያይዞ በተቋሙ ላይ የሚደርስ ጉዳት ትልቅ የራዲዮሎጂ አደጋ ሊያስከትል እንደሚችል ማስጠንቀቂያቸውን በተቋሙ የኤክስ ገጽ ላይ የወጣው ጽሑፍ ያስረዳል። በዚህ ስፍራ የሚከሰት የራዲዮሎጂ አደጋ የኢራን ውስጥና ከዚያም ባሻገር ሰፊ አካባቢን ሊጎዳ እንደሚችልም ገልጿል። ይህንን አይነቱን የኒኩሌር አደጋ ስጋት ለማስወገድ ሲባል የጦርነቱ ተፋላሚ ሀገራት ወታደራዊ እርምጃዎችን ከመውሰድ እንዲቆጠቡ ዋና ዳይሬክተሩ ጠይቀዋል። በግጭት ወቅት 7ቱ የኒኩሌር ደህንነት ማረጋገጫ አምዶች መጠቀም አስፈላጊ እንደሆነም አጽንኦት ሰጥተዋል። ከዚህ ጋር በተያያዘም ፕሬዚዳንት ዶናልድ ትራምፕ ተጨማሪ 10,000 ወታደሮችን በግጭት ውስጥ አንድ ወር ወዳስቆጠረው መካከለኛው ምስራቅ ለመላክ እያሰቡ መሆናቸው ተዘግቧል። ዎል ስትሪት ጆርናል እንደዘገበው ትራምፕ በሺዎች የሚቆጠሩትን እግረኞች ወታደሮች ወደ ቀጠናው የሚያሰማሩት በአካባቢው ባሉ ግዙፍ መርከቦችና የጦር ሰፈሮች ከሚገኙ የአገሪቱ ወታደሮች በተጨማሪ ነው። ወታደሮቹ የማሰማራቱ ሀሳብ ትራምፕ ከኢራን ጋር የሰላም ንግግር ለማካሄድ እየተዘጋጁ ባሉበት ጊዜ መሆኑ ተጨማሪ ወታደራዊ አማራጭ የሚሰጣቸው እንደሚሆንም ጋዜጣው ጨምሮ ጽፏል። ወደ መካከለኛ ምስራቅ የሚላከው ጦር እግረኛ ሰራዊትና ብረት ለበስ ተሽከርካሪዎችን የሚያካትት ይሆናል ተብሎ እንደሚጠበቅ የተዘገበ ሲሆን ይህም ወደ አካባቢው ቀድሞውኑ ከተላኩ 5,000 የአሜሪካ ባህር ኃይል ወታደሮች ተጨማሪ ነው። ነገር ግን ፕሬዝዳንቱ ወደ ባህረ ሰላጤው አካባቢ ለማሰማራት ያሰቧቸው እነዚህ ወታደሮች በትክክል ወደ የት እንደሚላኩ የተገለጸ ነገር የለም። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ወደ እናንተ የደረሱትን ዜናዎች በማድረስ ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚያ በቃው። ጤና ይስጥልኝ።